እንኳን አደረሳችሁ። እንዴት ከርማችኋል? ቸሩ መድኃኔዓለም እንዴት ይዟችኋል? ደግ ነው እሱ፣ ስሙ ይባረክ። አሜን። ክብር ለእርሱ ይሁን። ሃሌሉያ ሃሌሉያ። ክብር ሁሉ ለእርሱ ይሁን። እግዚአብሔር ስሙ ይባረክ። የወደደን በፍቅሩ የጠራን አንመጥንም። በስሙ ልንጠራ አንበቃም። ግን ወደደና ልጆች አደረገን። ልጄ ለማለት አንቺን እኔን አንተን ምናችንም ሳይመጥን ልጁን ዋጋ አርጎ ሰጥቶ ልጆች አደረገን። እግዚአብሔር ስሙ ይባረክ። የተገዛሽው የእርሱ የሆንክበት ዋጋ ልጁ ኢየሱስ ክርስቶስ ነው። ይህንን ጊዜ ማሰብ እንዴት ደስ ይላል። ጌታ ስሙ ይባረክ። እንግዲህ ከማለዳ ጀምሮ በዝማሬም በመልእክቱም በግጥሙም ተሰብከናል እና ከዚህ በኋላ ከእግዚአብሔር ቃል የምናነሳው ዞረን ስለ ትንሣኤ ነው። ኢየሱስ ተነስቷል። ያ ማለዳ ምን ይመስል ነበር? የትንሣኤው ማለዳ ባንቺ በእኔ ሕይወት ምን ይመስላል? እንጸልያለን። አባት ሆይ እናመሰግንሃለን። ስምህ ይባረክ። ክብር ላንተ ይሁን። አቤቱ እጆችህ ይዘርጉልን። አሁንም ያ ጉልበት ይገለጥ። እግዚአብሔር ሆይ እንለምንሃለን። የወደድከን አባት አንተ ነህ። እንደገና ንካን፣ እንደገና አግኘን። ቃልህን አብራልን። አይኖቻችንን ክፈት እግዚአብሔር ሆይ። በክብር እጅህ ትምጣ እግዚአብሔር ሆይ። ሊንከባለል ያለው ይንከባለል። ክብሩ ላንተ ይሁን። ሰማያት ይከፈቱ። አቤቱ ባሮችህን አግዝ። ያ በትር በሙሴ እጅ በትር ነበር፣ ተራ በትር፣ የሚያቀው በትር። አንተ ስትናገርበት ግን ባህር ይከፍላል። አንተ ስትናገርበት ግን ውሃ ያፈልቃል። አቤቱ እግዚአብሔር ሆይ አንተ ተናገረን። በነገራችን ላይ እለፍ እግዚአብሔር ሆይ። ከሰው ቃል የሚያልፍ ቃል፣ የመለኮት ቃል፣ የሰማይ ቃል ከሰማይ ይለቀቅ እግዚአብሔር ሆይ። አቤቱ ፈቃድ ይፈጸም። ክብሩ ላንተ ይሁን። ይህንን ጊዜ አሳልፈን ሰጠን። የዚህ ቃል ባለቤት አንተ ተናገር። ጸጋን ሁሉ ስጠን። እኔን እግዚአብሔር አንድ ደካማ ሰው ሕዝብህንም አግዝ። ጆሮአችንን ክፈት፣ እንድንሰማ እርዳን። በኢየሱስ ክርስቶስ ጌታ ስም ጸለይን፣ አሜን። ሃሌሉያ። የዮሐንስ አራቱም ወንጌላት ያነሱት ነው የትንሣኤውን ብስራት። ማለት ስለ ትንሣኤ ሳይወራ ወንጌል ሙሉ አይሆንም። አራቱም ወንጌላት በተለያየ መንገድ አንስተውታል እና የዮሐንስ ወንጌል ላይ ያለውን የትንሣኤ ክፍል በሙሉ እያነሳን ባንነጋገርም ግን ምዕራፍ 20 ላይ ያለውን እናነሳለን። ወደ ኋላ ሄደን ያንን ቀን ስናስብ ምን አይነት ነበረ? ምን ነበር የሆነው? ምን ነበር የተፈጠረው ብለን ማሰብ ጥሩ ይሆናል። ብዙ ንጋቶች፣ ብዙ ማለዳዎች ነግተዋል። ሺህ ዓመታት ተቆጥረዋል። ግን ይለያል። የሚለይ ማለዳ ነበር ያን ቀን። በእውነትም የሚለይ ንጋት ነበር ያን ቀን። ዝም ብሎ ፀሐይ የወጣበት ቀን የተቆጠረበት ቀን አልነበረም። በቀኖች መደዳ እንደ ቀን ቢታይም ግን ይለይ ነበር። የትንሣኤው ማለዳ ታሪክ የተቀየረበት ነው። ክብር ለእርሱ ይሁን። የመቃብር ድንጋይ የተከፈተበት ተደርጎ የማያቅ ደግሞ ላይሞት ጌታ የተነሳበት ማለዳ። አንድ ፀሐይ ብቻ ለዚች ምድር ሳይሆን ለኔና ለናንተ የሕይወት ብርሃን የበራበት ሞት የተሸነፈበት ማለዳ ነበር። እግዚአብሔር ስሙ ይባረክ። ክብር ለእርሱ ይሁን። ታዲያ ይህ ማለዳ ምን ይመስል ነበር ብለን ከቃሉ ብናው ጥሩ ይመስለኛል። እንደዚህ ነው የሚለን 20ኛው ምዕራፍ። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች።
ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠች ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግርን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውን ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ ይላል። ትናንት የሆነው ነገር የሚያስፈራ ነበር። ከትናንት ወዲያ የሆነው ነገር የሚያስጨንቅ ነበር። ከዚህ ጌታቸው ጋር አብረው ነበሩ። ፋሲካን ሊያከብሩ ወደ ኢየሩሳሌም ሲመጡ የሰው ልጅ በሰው እጅ አሳልፈው ይሰጡታል፣ ይሰድቡታል፣ ይተፉበታል፣ ይመቱታል፣ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል እያለ ሲነግራቸው ያስፈራቸው ነበር። ጴጥሮስ ያን ጊዜ እኮ ነው ቆቆቆ አንድ ጊዜ ጌታ ብሎ ዞር አደረገና መጽሐፍ ሲናገር ገሰጸው ይላል። ማለት መምህሩን መረብ አስጥሎ የጠራውን ሰው አጥማጅ አረጋለሁ ያለውን ተአምር ሲሰራ ያየውን ያንን ጌታውን አሁን አልበዛም ያለ ይመስላል። ገሰጸው። ይሄ ነገር ልክ አይደለም፣ እንደዚህ አይነት ንግግር ባንተ አያምርም፣ አንተ እኮ ብሎ ብቻ የልቡን አወራ። ኢየሱስ አየውና አዘነለት፣ ራራለት። ጴጥሮስ አንተ የሰውን እንጂ የእግዚአብሔርን ፈቃድ አታውቅም፣ አንተ የዋህ ነህ፣ ተመለስ፣ ተከተለኝ። አንተ ሰይጣን ግን ለምን እንደመጣሁ አውቃለሁ፣ ስለዚህ መጣብሃለሁ አለ ኢየሱስ። ስሙ ይባረክ። ወደ መስቀል ሲሄድ ደፋር ነበር። እንደሚሞት እያወቀ ቀኑ እንደደረሰ አውቆ ይላል 13ኛው ምዕራፍ ላይ አይደለም? ጌታ ስሙ ይባረክ፣ ክብር ለእርሱ ይሁን። ከዚህ ዓለም የሚሄድበት ጊዜው እንደደረሰ አውቆ ብሎ ነው የሚነሳው። ከ13ኛው ምዕራፍ ጀምሮ ዮሐንስ ወንጌል ስትመለከቱ እና ኢየሱስ እየተመመ አስከትሎ ደቀ መዛሙርቱን ይዞ ነበር የገባውና ትናንት ወዲያ ሲያስቡት ጭንቅ ነው። ወስዶ እንደ ወትሮ ታምር እያረገ እየፈወሰ እንደዚህ አልነበረም ያደረገው። ሊጸልይ ይዟቸው ወደ ጌተሰማኒ ወደ ተራወጣ። ኑ ጸልዩ፣ እንጸልይ፣ ደግሞ ትጉ፣ በርቱ ይላቸው ጀመር። ንግግሩ ሁሉ ተለውጦባቸዋል። ሽባ እየመጣ በሽተኛ ውር እየመጣ አልነበረም የፈወሰው። አሁን ግን ጭንቅ ይዞታል። ኢየሱስ ያመጣል፣ ይጸልያል። እርዱኝ፣ ጸልዩኝ ብሎ እንደገና ለነሱ አደራም ሰጥቷል። የደም ላብ እስኪመስል እያላበው እያለቀሰ አባት ሆይ ይል ነበር። መስቀል ከፊቱ በጣም ተጠግቶት ገብቶታል፣ ሸክሙ ገብቶታል። ለሱ አንድ እንጨት አንድ መስቀል አልነበረም። የኔ ያንቺ ያንተ የርሶ የእያንዳንዳችን ሸክም መጽሐፍ እንደሚል የሁላችንንም ዕዳ በእርሱ ላይ አኖረው። ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ እንደሚነዳ ጠቦት ዝም አለ ተብሎ ነው ኢሳይያስ ላይ ተጻፈው። የኔና የናንተ ፍቅር ልቡን ፈጽሞ ከብዶት ስለነበር ይሄ መስቀል ይሄ ጭንቅ የዓለምን ኃጢአት ይዞ ሰፍሮ የመጣበት መራራ ቢሆን እንኳ ኢየሱስ ጨከነ። ያንን ነበር ያዩት። ያ ጀግናው ኢየሱስ እምነታችሁ የት ነው ያለው ብሎ ባህሩን ጸጥ በል የሚለው አይነት አልነበረም። ያለቅስ ነበር፣ ይጸልይ ነበር። አባት ሆይ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ ያለበት ጊዜ ነበር። የፍጥረታት ንጉሥ ኢየሱስ
ስለኔ ስላንተ ስላንቺ የተሸከመው የከፈለው የመጣበት ዕዳ ያን ያህል ነበር እና ቻለው ኢየሱስ። ደቀ መዛሙርቱ ግር እያላቸው ሆነ። የፋሲካን ራት ሊበሉ ከ2-3 ቀን በፊት የት እናዘጋጅ ሲሉ እንዲህ ያለ ቦታ ተብሎ ተዘጋጀ። ያ ፋሲካ እንደ ሌላ ፋሲካም አልነበረም፣ ፈጽሞ አልነበረም። ወጉ እንዲህ ነው። ፋሲካ ሲከበር ለነሱ አባቶች ቁጭ ብለው እንዴት ከግብጽ ምድር እንደወጡ፣ እንዴት እግዚአብሔር ባህር እንደከፈለ፣ እንዴት ታምራት እንደሆነ እየተነገራቸው የሞቱት በኩራት ተብለው የተጠሩ በግብጽ ምድር ሬሳ እንደሆኑ ሐዘኑን አውርተው ደስታ ፌሽታቸውን ይነግሯቸው ነበር። ያን ቀን መምህር ተናጋሪው እሱ ነው እና ይናገር ጀመረ። ታሪክ ያወራል ብለው ሲጠብቁት አነሳና እንጀራውን ቆርሶ እንካችሁ ብሉ፣ ይህ ስለናንተ የሚቆረስ ስጋዬ ነው አለ። ትርክቱን ቀየረው። የትናንት አይወራም፣ አሁን አዲስ ነገር አለ አለ። እንካችሁ ጠጡ፣ ይህ ስለናንተ የሚፈስ የአዲስ ኪዳን ደሜ ነው አለ። ክብር ለእርሱ ይሁን። ምን ማለቱ ነው? ያለመድነው ታሪክ የሚነግረን እንዲህ አልነበረም። ስናከብር የነበረው ምንድነው የተፈጠረው? ብቻ ተራ አልነበሩም እነኛ ቀናቶች። ጥያቄ ሞልቶባቸዋል። በስተመጨረሻ ዞር አለና ይሁዳን ፈጠን ሂድ የምታደርገውን አድርግ አለው። እንደምታውቁት ይሁዳ ፈጠን ብሎ ወጣው። ገንዘብ ያሻል ነበር፣ ለድሆች የሚሰጥ ወይ ለድግስ የሚያስፈልግ ወጪ አዞት ይሆናል ብለው በልባቸው አሰቡ። ይሁዳና ኢየሱስ ግን ተግባብተዋል። ሄዶ ተደራድሮ እንደመጣ አውቆታል። ገንዘብ ቆርጦለታል፣ ስንት እንደሚሸጠው። ይሁዳ ፈጥኖ ወጣ በሌሊት። አንዳንዱ በሌሊት ነው እኮ የሚወጣው። እግዚአብሔር ይርዳን። ሲቆጠር ነበር ከ12ቱ አይደል እንዴ? ይሁዳ አንዱ ነበር እኮ ሐዋርያ የተጠራ ተብሎ የሚያቅ ደግሞ በዓይኖቹ ያየ። ይሁዳ ሄዶ ይዟቸው መጣ። ያን ጊዜ ሌላ ሆነባቸው። ያን ምሽት ሌላ ሆነባቸው። ኢየሱስ ጥቂት ደቂቃዎች በፊት በቃ ተነሱ፣ ሰዓቱ ይገርማል፣ ሰዓቱ ደርሷል አለ። የትኛው ሰዓት እንደሆነ አልገባቸው። ሰዓቱ ደርሷል አለ። የሚይዙት ተንደርድረው መጡ። ጴጥሮስ ተቆጣ። ታውቃላችሁ ጴጥሮስ በጣም ምልክት ሊሰጠው ይሁዳ ሮጦ ሲስመው ኢየሱስ አንገቱን ሰጠው፣ አቀፈና ሳመው። ልቡን እያወቀ ምልክት ሊሰጥ እንደሆነ የገባው ዋጋ ተቀብሎ እንደመጣ እያወቀ አንገቱን ሰጠው። ኢየሱስ ፍቅር ነው። ወዶት ነበር። አዎ ይወደዋል። አዎ ስሙ ይባረክ። እያወቀ አንገቱን ሰጠው፣ እየሳመው። ጌታህን አሳልፈ በመሳም ትሰጠዋለህ አለው። ማወቁን ነገረው። ምን ሊሰማው እንደሚችል ይሁዳ አላቅም፣ ግን ሳመው። ያን ጊዜ ነበረ ዱላ ይዘው እንደውም በዴ ሊይዙት ተሯሩጠው ሲመጡ ጴጥሮስ ሰይፍ አንስቶ ጆሮውን ያለው እና ኢየሱስ ዞር አለና ጴጥሮስን ተው፣ ሰገባ ውስጥ መልሰው ስለቱን። ሰይፍን እኮ የሚመዝ በሰይፍ ይሞታል። አሁን ታሪክ ተቀይሯል። እንደ ድሮ አይነት ጦርነት አይደለም አለ። ክብር ለእርሱ ይሁን። እንደ ድሮ አይነት አይደለም። እንደ ትናንቱ በዓል አላከበርንም፣ እንደ ትናንቱ ጦርነት አንዋጋም አለ። ጌታ ስሙ ይባረክ። ጴጥሮስ ሰይፍ ብቻ ሰይፍ ይዟል። ኬት እንዳመጣው እንጂ አንዳንዱ ሰይፍ አለው ኬት እንደሚያመጣው አይታወቅም። ድንገት ሲያስፈልግ ይመዘዋልና መልሰው አለው። ጌታ መልሰው፣ ይሄኛው እንዲህ አይከድበትም አለ። ስሙ ይባረክ። ጦርነት እኮ አለብን፣ ግን ጦርነታችን ስጋና ደም እንደሚዋጋው አይነት አይደለም፣ ሌላ ነው። አሁን ምዕራፍ ተቀይሯል። ጌታ ስሙ ይባረክ አለና አስመለሰው ሰይፉን። ጴጥሮስ እኔ እኮ የጠራው አሁንም መሰራውን እንድትናገር ነው፣ ጆሮ እንድትደፈን ሳይሆን ጆሮ እንድትከፍት ነው ያለው ይመስላል። ጆሮውን አንስቶ ጆሮውን ፈወሰለት። መልእክት አለህ የምትነግረው፣ ጆሮውን ቆርጠህ እንዴት ነው እሱ መልእክትን የምትወጣው? ያንተ ሰይፍ ሰው ያሸሻል። እግዚአብሔር ይርዳን። ጆሮውን ፈወሰ እና ከዚያ አንድ ጥያቄ ጠየቃቸው። ማንን ነው የምትፈልጉት አለ ኢየሱስ። ግራ የሚያጋባ ጥያቄ እና ዘወር አለና ምን እንዳለ ታውቃላችሁ? እኔን ነው? እነሱን ተዋቸዋል። እነማንን? እነሱን
ትናንት ምሽት ላይ እንዲህ ተባብለው ነበር። ራት እየበሉ ኢየሱስ ሁላችሁ ትታችሁኝ ትሄዳላችሁ። ግራ ገብቷቸው ሁላችን እኔ እንደውም አንዱ አሳልፎ ይሰጠኛል። እኔ አንተ አልክ አለው ይሁዳ። ታስታውሳላችሁ ታሪኩን? እንዲህ አይነት ነገር ነበርና ጴጥሮስ የፈለገ ይሁን እኔ ግን እንደዚህ አላደርግም አለ። ጴጥሮስ ጨካኝ ነው። የምሩን ነው። በነገራችን ላይ ጴጥሮስ የምሩን ነው። ግን ያልገባው አንድ ነገር አለ። ለካ በሰው ጉልበት አይቻልም። የመለኮት ነገር አይሆንም እኮ። ጴጥሮስ ፈቃድ አለው። በኋላ እኮ 21ኛው ምዕራፍ ላይ ኢየሱስ መጣና ትወደኛለህ አለው። አሳ ከያዘ በኋላ ትዝላችኋል። አሁን ጴጥሮስ እንዲህ አለ፣ በጣም እኔ በወኔ ወድሃለሁ ብያለሁ፣ ዋጋለሁ ብያለሁ፣ ግን እንደማልችል ገብቶኛል። አሁን አንተ ታውቃለህ አለው። ያኔ ነው ኢየሱስ አደራ የሰጠው። በጎችን ጥቦት አደራ የሰጠው ያኔ ነው። አሁን አንተ ታውቃለህ፣ ጉልበት የለኝም ግን ፈቃድ። ጌታ ስሙ ይባረክ። እንደዛ ነበር የሆነው ያ ምሽት። በጣም እኔማ ሁሉም ሊተው ይችላሉ፣ እኔ ግን አልክድም አለው። ጴጥሮስና ኢየሱስ እየተያዩ ጴጥሮስ አንተ እንዲያውም አንዴ ሳይሆን ሶስቴ፣ ሩቅ ሳይሆን ዶሮ ሳይጮህ ማታ ነው የሚያወሩት፣ ሳይነጋ እኮ ነው እንደዚህ የምታረገው አለው። እኔ እነሱ ያድርጉት እንጂ አላረገውም አለ። እውነትም እኮ እንደዛ ነው የሆነው። 3 ጊዜ ካደው። ኢየሱስ ተፈርዶበት ፊቱን ዞር ሲያደርግ ጴጥሮስ 3ኛውን ክዶ አይኑን ቀና ሲያደርግ አሁንም አይታዩ። ቅድም የነገርኩ ምን ነበር የሚል ይመስላል። ኢየሱስ ግን አይኑ አልተለወጠም። በፍቅር ነው የሚያው። እንደሚክደው እያወቀ እንደሚወድቅ እያወቀ እንደሚደክም እያወቀ የተናገረው አሁንም እንደዚህ ያየዋል። አንተ የኛ ብርታት ፍቅሩን አላቀጣጠለውም፣ ያንተ ድካም አያቀዘቅዘውም። አሁንም ይወዳል። አሁንም ይወዳል። ኢየሱስ ይወዳል። ስሙ ይባረክ። በዚህ ፍቅር ነው ጴጥሮስና ኢየሱስ ሲተያዩ አሁን ገባኝ ጌታ፣ እኔ እንደማልችል ገባኝ፣ ከሃዲ እንደሆን ገባኝ። አንተ ግን አንድ ነገር ገብቶኛል። ትናንት ያየህበት አይን አሁንም የትዝብት አይደለም። አንዳንዱ እኮ ወድቆ ሲያዩት አስተያየት ይለያል። እንዴ ይሄ ዘማሪ አልነበር እንዴ ደሞ እዚህ ምን ይሰራል ብለን በአይናችን ግልብጥ ስናረገው አይናችን ያስታውቃል። ሰምታችሁኛል? እንደዛ ነው። የኢየሱስ ያው የፍቅር አይን ነው፣ ያው የረራይ አይን ነው፣ ያው የሚያነሳ አይን ነው። ስሙ ይባረክ። የማይለወጥ ፍቅር ያለው ኢየሱስ የወደዳቸውን እስከ መጨረሻ ወደዳቸው። ስሙ ይባረክ። ለጴጥሮስ ጉልበቱ የኢየሱስ አይን ነበር ያየበት። እንዲህ ሲያየው ጴጥሮስ ልቡ ተነካ። አሁንም ትወደኛለህ አለ። ፊቱን አዞረና ስቅስቅ ብሎ አለቀሰ። ወጣ። አልችልም ከዚህ በኋላ። ያቃተው ጴጥሮስ ወኔው እንዳይመስላችሁ፣ ልቡ እንዳይመስላችሁ፣ ሲያየው ባዶ ነው። አትችልም፣ አትችም ተከትሎ መጨረስ። የሚያስችል ፍቅር ግን አለ። አይኖቹ አንተ ላይ የሆነ የሚያይ ጌታ እና ጴጥሮስ በዚህ መንገድ ነበረ ከኢየሱስ የተለያየው። ወሰዱ፣ ሰቀሉት፣ ገረፉት። አይተዋል ተከትለው በሩቁ ኢየሱስ መስቀል ላይ ተንጠልጥሎ ኤሎሄ ኤሎሄ ለማን ሰበቅተኒ አለ። ተጠማሁ አለ፣ አቃተኝ አለና ነፍሱን አሳልፎ ሰጠ። ሲሞት አይተውታል። እረ ሞቶ ይሆን እስቲ ይረጋገጥ ሲባል ደግሞም ተረጋግጧል። ታውቃላችሁ አይደለም? ግራና ቀኝ የተሰቀሉት እነኛ እኮ ወንበዴዎች ቅልጥማቸው ተሰብሮ ነው የወረዱት ከመስቀል። በነገራችን ላይ ዝም ብሎ አይደለም ያንን አጥንት መስበር። መስቀል ላይ የተንጠለጠለ ሰው መተንፈስ የሚችለው አቅሙ ጉልበቱ እግሩ ላይ ነው ያለው። እንደምንም ረግጦ ወደ ውስጥ ይተነፍሳል እና የሞቱ ጊዜ የቆጠረ ቢመጣም እስከ መጨረሻ ተንፍሶ ጥቂት ሰዓታት ቀናት ሊገዛ ይችላል። ከመስቀል ለማውረድ ሰንበት ሰዓት ስለደረሰ ያደረጉት ነገር ቅልጥማቸው መስበር ብቻ እንዳይመስላችሁ። ያ እግሩ ቅልጥሙ የተሰበረው ሰው ከዚህ በኋላ እንደምንም ረግጦ መተንፈስ አይችልም።
በግዱ ይሞታል። ጥቂት ደቂቃዎች ትንፋሽ አጥሮት ይሞታል። እንደዚያ ነበር ያረጋቸው። ኢየሱስ ግን ቢያዩት አልሞተም እንዳይሉ ፍጹም እንደሞተ ይመስላል። አሁን ማረጋገጥ ነበረባቸው። ለማረጋገጥ ፕሮፌሽናል የሆነ ወጊ ነው የወጋው። ጎኑን በጦር ወጋው። ለመግደል አይደለም፣ ለማረጋገጥ ነው። ደምና ውሃ ከጎኑ ፈሰሰ ማለት ተለያይቷል። ውሃ መፍሰስ ከቻለ ደግሞ ከውሃው ተለይቷል። ሞቷል፣ ስራ አቁሟል እና ሞቷል እርግጠኛ ነን ብለው አውርደው ሲወስዱት አይተዋል። ይሄ ኢየሱስ ትናንት እንዲህ ነበር። መቃብር ሲዘጋበት አይተዋል። ያ መስቀል ላይ ብርቱ ነበር። መስቀል ላይም ኢየሱስ በነገራችን ላይ ዞር ብሎ የሚያስታርቅ ወንበዴዎቹን ዛሬ ከኔ ጋር በገነት ትኖራለህ የሚል ያ ፍቅሩ ያልተለወጠ ጌታ እየሰቀሉት እዛ ላይ የሚያረጉትን አያውቁም ይቅር በላቸው ያለ ጌታ ብርቱ ነበር። የሚናገር ጌታ ስሙ ይባረክ። ትናንትን ሲያስቡት እንደዚህ ነበር የሆነባቸው። ኢየሱስ መስቀል ላይ ቀኖቹ ሲያበቁ አይተዋል። አሁን እንዴት ብለው ይቻሉት? ይሄ ማለዳ ዞር ብለው ሲያስቡ ሬሳ ሲያስነሳ የሚያውቁትን ጌታ አይደለም ትዝም ይላቸው። ዞር ብለው ሲያስቡ ሙታንን ሲቀሰቅስ ሽባ አይደለም ትዝም ይላቸው። ዞር ብለው ሲያስቡ ተለውጦባቸዋል። የደከመ የሚመስል መስቀል ላይ ተንጠለጠለ። ተሸክሞ ሲሄድ አቃተኝ የሚል የሚወድቅ ሆኖባቸዋልና ግራ ገብቷቸዋል። ይሄ ማለዳ ይለያል። እንደ ትናንትናው መምህር ሆይ ብለው የተሰበሰበውን ሕዝብ የሆነ መላበል የሚሉት አይነት አልነበረም። አጠገባችን ተቀብሯል። ይሄ ማለዳ ጭንቅ ነበር ለነሱ። በዚህ ጊዜ ውስጥ ነው ከነሱ መካከል አላስችል ያላት ሴት ወጣ ሄዳለች። እንደምታውቁ ሁሉም በር ዘግተው ተቀምጠዋል። ፍርሃት ይዟቸዋል። ምክንያት አላቸው። ጌታ ኢየሱስ ሞቷል። ነገር ተደም እሱን ከጨረሱ እኛን አይለቁንም ብለው በጣም ተጨንቀዋል። ስለዚህ ሁሉም በር ዘግተዋል። ይቺ ሴት ግን ማርያም እጅግ ትለያለች። ስታሰላ፣ ስታስብ፣ ስትቆጥር ትናንት እኮ እኔ ሙት ነበርኩ ያለች ይመስለኛል። ከሰባት አጋንንት አይደል የተፈታችው? እንዲህ ሲያንገላታኝ የኖረ እኮ ክፉ ነበረ። እሱ ነው ለኔ ህይወት የሰጠኝ የገላገለኝ። እኔ ከሱ ውጪ ህይወት ሌሊት በማለዳ ፀሐይ ሳይወጣ ወደ መቃብር ለመሄድ ሰው ድፍረት ይፈልጋል አይደል? እቺ ሴት ድፍረቷ ኢየሱስ ፍቅሯ ህይወቴ ከዚህ ውጪ ምንም የለም ያለች ይመስላል። ደግሞ ሽቶ ይዛ ነው ሄደችው። ልብ በሉ። ምንም ብትደፍር ምንም ፍቅር ቢይዛት የምትወጣበት ጉልበት ግን ሽቶ ያስያዛት ሬሳውን እቀባለሁ ብላ ነው። ማስከሬኑን እቀባለሁ በቃ ለኔ እዛው መቃብሩ አጠገብ ያበጃጀው መኖር ይሻለኛል። ከዚህ በኋላ ህይወት ምን ይሰራልኛል ያለች ይመስላል። ቢሞትም ከሱ ጋር ይሻላል። ጥሩ ነው። እንዲህ አይነትም ውሳኔ ጥሩ ነው። እና ተከትላ ሄዳ ሮጣ ጥያቄ መንገድ ላይ ልቧን እየናወዘው ግን ደግሞ ሬሳውን ከየት አገኘዋለሁ? ድንጋዩ ትልቅ ነው። 200 ኩንታል ሊያክል ይችላል ይባላል። በነገራችን ላይ መቃብር የዘጉበት ድንጋይ ትልቅ ነው። ለመዘጋት ቀላል ነው። ከመጀመሪያው ተወቅሮ ሲሰራ ወይም 20 ጉልበታም ሰዎች ያንቀሳቅሱታል ነው የሚባለው። እንዲንሸራተት ተደርጎ ይቀመጣል። ስለዚህ መቃብሩን ለመዝጋት ጥቂት ነው፣ ማንከባለል ነው ማለት የደገፈውን ማንሳት እንደማለት ነው። ያንን ግን መመለስ ፈጽሞ አይቻልም። ለ20 ይከብዳል የሚሉት ድንጋይ ነው ያለው እና እሷ ብቻዋን እየሄደች ማን ይከፍትልኛል? ምሰጠዋለኝ፣ ማረጋዋለኝ። ግን ኢየሱስ ሞቷል። እሱ ብቻ አይደለም፣ ድንጋይ ተከድኗል። ይሄ ነበር ጥያቄው። ከሩቅ ድንጋዩ ተነስቶ አየች ማለት በምን ተአምር ያ ድንጋይ ተነስቶ ሊሄድ ይችላል? ስንት ጀግና ያነሳዋል። በጣም እሱ አላስገረማትም። ሮጣ ገብታ አየች።
የለም ኢየሱስ። ስለዚህ ምን ነበር ያለችው? ጌታዬን ወስደውታል፣ ወዴት እንዳረጉት አላቅም አለች። ሮጣ ተመልሳ ለነ ጴጥሮስ ዮሐንስ የነገረችው ወስደውታል፣ ወዴት እንዳረጉት አላቅም አለች። የትንሳኤው ማለዳን የሚገጥሙ ሰዎች ሁለት አይነት ናቸው። በደንብ ልብ በሉና ሁለት አይነት ናቸው። አንዳንዱ በፍቅር ተይዞ እንደ ማርያም ጌታን ብሎ ፈልጎ ሮጦ ሲሄድ ግን ጌታ የቱ ጋር እንዳለ የጠፋበት። ወሰዱት እንዴ? የት ነው ያደረጉት? ስጦታ ነበረኝ፣ ምለው ነበረኝ፣ አምልኮ ነበረኝ፣ ምሰዋው ነበረኝ፣ ግን ወስደውታል። ማንን? ሬሳውን። አሎ እሱ ሕያው ነው፣ ለሬሳ አይሰዋም። አንዳንዴ እንደዛ ነው። በቃ ጌታው አንተ ባታደርገውም ነገሩ ባይሆንም አይደል ቢሆንም ግን በቃ ይሁን ላንተ። ሰምታችሁኛል? ለአንዳንዱ ሰው ዛሬ መልእክት አለኝ። ኢየሱስ ሕያው ነው። እርግጠኛ ነን እኮ እንደሞተ ማለት ፕሮፌሽናል ወግቶ አሳይቶናል። ሞቷል ተረጋ ማለት በእንትና እኮ በእንትን ደረጃ ያለ በዛ ጉዳይ አንቱ የተባለ እኮ ፈርሞ ሰጥቶኛል። ነገሩ ሞቷል። ሰምታችሁኛል? እንትን እኮ ችሎት ተቀምጠው ደምድመው ዘግተውታል። ነገሩ ሞቷል። ነገሩ ሞቷል። ግን ይሁን ቢሞትም ምሰጠዋለኝ ማረጋዋለኝ ብሎ የትንሳኤን ማለዳ የሚገጥም ሰው አለ። ይሄ ማለዳ ይለያል። ይሄ ማለዳ ይለያል። እነኛ ያረጉት የሰሩት ሁሉ እንደዛ ቢሆን ይሄ ማለዳ ግን ይለያል። ዝም ብሎ ተራ ማለዳ አይደለም። ያረጋገጡትን፣ ያተሙትን፣ የፈረዱትን፣ የጨረሱትን ያበቃ የተደመደመውን የገለበጠ ጌታ ነው። ኢየሱስ ያው ነው። ይሄ ማለዳ ይለያል። ይሄ ማለዳ ይለያል። የትንሳኤ ማለዳ ተራ ማለዳ አይደለም። ትንሳኤ ነው የምናከብረው ፕሮፌሰር፣ እውነት ነው። ሐዘን አይደለም፣ በዓልም አይደለም። ህይወት ነው፣ ለውጥ ነው። ያለቀው ነገር ለምን አለቀ ቢባል በእርግጠኝነት መሞቱ እንዲረጋገጥ ነው። ማለት በእርግጠኝነት የደረሰበት እንዲታይ ነው። የዓለም አቅም፣ የሰይጣን አቅም፣ የተያስክበት ነገር አቅም የመጨረሻ ጥጉ እንዲታይ ነው። ኢየሱስ በትንሳኤ ሊለውጠው። ስሙ ይባረክ፣ ስሙ ይባረክ። ኢየሱስ ሕያው ነው። የምታመልከው ጌታ ሕያው ነው፣ ሕያው ነው። ጠፍቶ አይደለም። የት አለህ ጌታ? የቱ ጋነህ? የኔ ጉዳይ አልታየህም ወይ? በቃ አለቀ አይደል? ግን ምን ያረጋል? ካንተ ውጭ ወዴት ይኬዳል? ቢሆንም ካንተ ጋር ይሻላል ብሎ ሽቶ ለያዘ ሰው መልእክት አለኝ። ብሎ የሆነ ነገር ለያዘ ሰው መልእክት አለኝ። አልጠፋም ጌታ፣ አልሰረቁትም፣ አልወሰዱትም። እሱ ጉዳይሽን ድል አድርጎ ሞትን በህይወት ቀይሮ እስራትን ፈቶ የተነሳ ጌታ የትንሳኤ ጌታ ነው። ስሙ ይባረክ። ሼድራ ሃቫዶስካ ኢየሱስ ሕያው ነው፣ ሕያው ነው። ይሁት በዓል አይደለም እናከብረው። ዛሬ ህይወት ነው የምናየው። በጉዳይሽ ላይ ህይወት፣ በነገር ላይ ህይወት፣ ለውጥ የሚገለብጥ ጌታ። አይቻልም ማን ያነሳዋል የተባለውን የሚያነሳ ጌታ ሬይካ ሃቫዶስ ኢየሱስ ፈውስ አለው። ሐኪም አረጋገጠው። አበቃ፣ ተፈርቦበታል። ሴግሉ ማሃዱና ኢየሱስ ፈውስ ነው፣ ህይወት ነው። ሞትን የገለበጠ ኢየሱስ። እጸልያለሁ በጌታ በኢየሱስ ስም አልተቻለም የተባለ አበቃን የተቀጠረለት በጌታ በኢየሱስ ክርስቶስ ስም በትንሳኤ ጉልበት ሕያው እንዲሆን እጸልያለሁ። ፈውስ እንዲሆን እጸልያለሁ። መፈታት እንዲሆን ሬቫ ሃዶስ ኢየሱስ ሕያው ነው። ትንሳኤ ነው ኢየሱስ። ማለዳው ይለያል። ህይወት ያለበት ነው፣ ህይወት ያለበት ነው። ሬጋ ሃዶባስካዳ ህይወት ነው ኢየሱስ። ትናንት ወዲያ ብዙ አልፎ ሊሆን ይችላል። አዎ ከጌታ ጋር እንዲያርጎልኝ ብዙ አልፎ ሊሆን ይችላል። ትንሳኤ ግን ለውጥ አለው። ትንሳኤ ቅድም እንዲህ አሉ
ከእርሱ ጋር አስነሳን። አሎ ከእሱ ጋር ከየት ነው የተነሳው? የታሰርክበት ነገር አለ፣ የተደመደመ ጉዳይ አለ። ከእሱ ጋር ያስነሳን ከዛ ጭምር ነው ሕይወትን የሚሰጥ ጌታ። ታምኚዋለሽ? ኢየሱስን አምነዋለሁ። ሕይወትን የሚሰጥ ኢየሱስ ነው። ስሙ ይባረክ። ኢየሱስ ያው ነው። ያቺ ማለዳ ትለያለች። በጣም የሚወዱት ጌታን፣ በጣም የሚያፈቅሩት ጌታን እነ ጴጥሮስ እነ ዮሐንስ ተሯሩጠው የመጡት መቃብሩን ሊያዩ ነው። መቃብሩን ሊያዩ ነው። መተው እንደነገረቻቸው ባዶ ነው። ዮሐንስ ሮጦ ደረሰ። ፈጣን ሯጭ ነው። ጴጥሮስ ፈጣን ነው እንላለን አይደል? በሩጫ ዮሐንስ ቀድሞት ነበርና ዮሐንስ ግን በጣም ደግሞ ረጋ ያለ ነው። ወደ ጌታ ልብ ጠጋ ሚል ትዝ ይላችኋል። ሁላችሁ ትክዱኛላችሁ ምናምን ሲል ጴጥሮስ እስኪ ጠይቀው ያለው ዮሐንስን ነው። ዮሐንስ ነው ኢየሱስ ደረት ላይ ጠጋ ብሎ ግን ማን ነው ሲለው ኢየሱስ ለዮሐንስ ነገረው። አብሮኝ የሚያጠቅሰው አለ እና ዮሐንስ አብሮ ይሁዳ ሲያጠቅስ አይቶታል። እኔ ዮሐንስ የገባው ይመስለኛል። ሁሉ ግን አልሰሙም። ጴጥሮስ ቢሰማ ምንም ያደርግ ይመስላችኋል? ሰይፉን ያነሳል። ደግሞ አንተ አሳልፈህ ልትሰጥ ጌታ። ስለዚህ ለጴጥሮስ አልተነገረም፣ ለዮሐንስ ረጋ ያለ ዮሐንስ መቃብሩ ደጃፍ ላይ ቆሞ ዝቅ ብሎ አይቶ እውነትን ወስደውታል አለ። ጴጥሮስ ከኋላው ሮጦ ሲደርስ ገፍቶት ነው እኮ ያለፈው አይደል? ገባና አየ። የሚገርመው ኢየሱስን ጠቅልለው ያስቀመጡበት የከፈኑ ጨርቅ እዛው ጋር ነው ያለው። ማለት እኮ ምልክት ነበር። ልብ በሉና ስሙ፣ ምልክት ነበር። ኢየሱስ በትንሳኤው የትንሳኤ አካል የሆነ የሚያዝ አይደለም። የተዘጋ ቤት አይደል ገብቶ ሰላም ለእናንተ ይሁን ያለው አሉ። ደህና ናቸው። በነገራችን ላይ የመቃብሩ ድንጋይ የተከባለለው ለነ ማርያም፣ ለነ ጴጥሮስ፣ ለነ ዮሐንስ እንጂ ለኢየሱስ አይደለም አሉ። አንዳንዴ ስንዘምር ፈንቅሎ ወጣ ምናምን ስንል አንከባሎ ይመስለናል። ማቴዎስ ላይ እኮ ሲነገረን ድንጋዩ ዝግ ነበረ፣ ከሰማይ መልአክ መጣና አንከባሎ ሕያውን ከሙታን መካከል ልትፈልጉ መጣችኋል፣ ግቡና እዩ፣ እሱ በዚህ የለም ነው ያለው። ተከፍቶ እዩ የለም ነው እኮ የተባለው። አልዘጋበትም ኢየሱስን። የትንሳኤው አካል ያጨርቅም አልከለከለውም። ከውስጡ መሰስ ብሎ ወጥቷል። ሲያዩት ቦታው እንደዛው እንደተቀመጠ እንደተከፈነ ነው። ጭንቅላቱ ላይ ያለውም ጨርቅ ለብቻው ተቀምጧል። እንደዛው ይላል ቃሉ። እሱ ነው የሌለበት። ነገሩ እንደዛው ቢሆንም ኢየሱስ ግን አልፏል። እግዚአብሔር ስሙ ይባረክ። ሬጋ ስሙ ይባረክ። ዝም ብለው እኮ ካዩ ይሄ ነገር ሰርቀውት አይደለም። ልብሱ እንዴት ሳይሄድ ቀረ አያስብልም። ቢያንስ ሲጎተት ወደዚህ ወደዛ አይልም። እንደዚሁ ተቀምጦ ማለት ምልክቱ ትንሳኤ እኮ እየተናገረ ነው። ግን አልገባቸውም። ሁለተኛው ሰዎች የተነገረ ቃል የተማሩት ነገር ትንቢቱ እያለ ግን አልገባቸውም። የሚታያቸው ከፈኑ ነው፣ የሚታያቸው መቃብሩ ነው። አለው ሰምተኛል ወይ? እግዚአብሔር አደርጋለሁ ያለውን የሚያደርግ ጌታ ነው። የተረጋገጠ መልእክት ለኔማ 3 ጊዜ ተነግሮኛል። ግን አበቃ የተባለው አብቅቶ እኮ አይደለም፣ ስራ ይዞበት ነው። ስራ ይዞበት ነው ኢየሱስ። አይገርምም? ግን ማመን አቃታቸው። ያንን አዩና እውነትም ወስደውታል አሉ። እስኪ ገባ ይናገራል። ሳሙኤል አይሰማም። እስቲ ገባው ይናገራል። እግዚአብሔር ስሙ ይባረክ። ተትናንት ወዲያ ነግሯቸው ነበር። እየመጡ ሳሉ መከራ ይቀበላል፣ አሳልፈው ይሰጡታል፣ ግን 3 ቀን ነው ይነሳል ብሏቸዋል ነበር። ጴጥሮስ ሊገስጸው እኮ የጀመረው ይሄ እረፍ እንደዚህ አይነት ነገር ምናምን እኮ ያለው በሙሉ ሰምቶት ቢሆን ኖሮ ኢየሱስ ያለውን አልፎ ይሰጣል፣ ይሞታል፣ በ3ኛው ቀን ያለውን ሰምቶት እኮ ቢሆን ኖሮ ግን አሁን ያልከው እስቲ አብራራው፣ በ3ኛው ቀን የምር ትነሳለህ ነበር ማለት ያለበት። በቃ እንደዛ ከሆነ 3 ቀን እንታገሳለን አይቀርም እኮ እውነቱ እንደዛ ነበር። ግን አልገባውም። ይቅርብ መስቀሉ ምናምን ነው ያለው። 3 ዓመት ተከተለው 3 ቀን መታገስ በጣም ከባድ ነው። ከበደ ጌታ ሆይ ተከትዬ 3 ቀን ከበደ። እንደዛ ነው አይደል? ጭልም አለ። ይሄ ማለዳ ግን ብርሃን ነው። እግዚአብሔር ስሙ የከበደን የሚያንከባልን ይኸው ዘመን አስቆጥረ ደረስኩ ስትል ግን የሆነ ነገር መጥቶ ጭልም ያደረገውን የሚያነጋ ኢየሱስ የትንሣኤ ጌታ ነው። ይነጋል።
ሼፕሮጋ ለካ ሊከርም አይደል ለ3 ቀን ነው ሊቆይ አይደል ለ3 ቀን ነው ደግሞ ሳያቀው አይደለም ተናግሮበት ነው እንዲህ ብሏቸው ነበር ከዚያ በኋላ ግን ወደ ገሊላ ተቀድሙና አዛ እንገናኛለን እኮ ብሏቸዋል የተነገረውን ቃል የማያምን ግን የሚከተላል እንደውም የሚሮጥ ሁሉ አለ ይሄው ማስረጃ ይያለ ስሙኝ ከማስረጃው በላይ ቃሉ እውነት ነው ከማስረጃው በላይ ቃሉ እውነት ነው ያለሽ ይሆናል ከሁኔታው የሚበልጥ የእግዚአብሔር ቃል ሕያው ነው እንዲህ አላት ያችን ሴት ሂጂና ለወንድሞቼ እንደነገርኳችሁ እዛ እንገናኛለን እግዚአብሔር ስሙ ይባረክ የገረመኝ ለወንድሞቼ ለማ እነኛ ተስፋ ለቆረጡት ለማ እነኛ አቅም ላጡት ለወንድሞ ኢየሱስ ስሙ ፍቅር አይደል ድክም ላሉት ለወንድሞቼ ንገሪያቸው አስታውሻቸው እንደተናገረው ተነስቷልና ቀደሙኝ እዛ እንገናኝ ባያቸው ጌታ እንደገና ይናገራል የተናገረ እግዚአብሔር የማይዋሽ ስለሆነ የተናገረውን እግዚአብሔር ያደርጋል አውጃለሁ በጌታ በኢየሱስ ክርስቶስ ስም የተናገረውን ያደርጋል የብዙ ሰው ተስፋ አበቃ ጨለመ የ3 ቀን ሐዘን ክድን ያደረገው ዛሬ ግን ትንሳኤ ኢየሱስ ተነስቷል ይሰራል ኢየሱስ አሁንም ይሰራል እግዚአብሔር ስሙ ይባረክ አይቻልም እንዴት ነው ማይቻለው እምትገርመው ያቺ ማርያም መቃብር ፈላልጋ እነ ጴጥሮስ እነ ዮሐንስ አይተው አረጋግጠው ሲመለሱ እሷ ግን አልተመለሰች ሶስተኛው አይነት ደግሞ እምትገርም ነች 2 ካራክተር አላት የሞተውን ብቻ ሳይሆን ግን በቃ ካልከኝ ነገር ወደዚህ ዞር አለለም ካላገኘው ካልባረከኝ አለቀም እንደ ያዕቆብ ማለት ነው ያዕቆብ ታውቃላችሁ ትዝ ይላችኋል አይደል ብዙ ሀብት ብዙ ገንዘብ ብዙ ነው ይሄን ሁሉንም አሻገረና አለኝ የሚለውን ሁሉ አሻገረና እሱ ብቻውን ትግል ጀመረ በቃ እኔ ካልባረከኝና አንዳንዱ ሊገኝ ለጌታ ይዘገያል ሰምታችሁኛል ሊገኝ ለጌታ ይዘገያል እና ትግል ጀመረ ያዕቆብ ጌታ ታገለው ከእግዚአብሔር ታገለ ተብሎ እንደጻፈች እቺ ሴት በቃ አይኗ ሙስ ብሎም ባምባ ያላት ግን በቃ ወዲያ ተላለች አትክልተኛ መሰላት አገኝታ ጠየቀችው እኔ እኮ መፈልገው እሱ ነው ወዴት ነው ያኖራችሁት አለች ፍለጋና ተተው ይመጣል ጌታ እና እንዲህ አላት እንዳላወቀችው ገብቷታል ስለዚህ ስሟን ጠራት ማርያም አላት ማርያም ተብላ ብዙ ጊዜ ተጠርታለች ጌታ ሲናገር ግን ይለያል ብዙ ጊዜ ተጠርታለች አቤት ብላ ዞር ብላለች አሁን ግን አቤት አላለችም ማርያም ሲላት ረቡኒ ነው ያለችው መምህሬ ነው ያለችው ማን እንደሆንክ ገባኝ የሱ ቃል ውስጥ ፍቅር አለ የሱ ቃል ውስጥ አይን የሚከፍት ብርሃን የሚሰጥ ጉልበት አለ ኢየሱስ ይናገራል ስሙ ይባረክ የትንሳኤ ጌታ ሐዘኗን ሻረላት የእውርነቷን አበራ ሬሳ ሳይሆን ሕያው እንደሆነ ገባት ለሷኮ ምንም የተነገረ ነገር የለም ማርያም ሲላት ረቡኒ አለችው ቀድም ሬሳውን ነበር የፈለገችው አሁን ግን ጌታዬ አለችው መምህሬ አለችው ስሙ ይባረክ ለአንዳንዱ ስም አለ ጌታ የሚጠራው ይው ሲናገር ልብ ውስጥ ምን እንደሚሰራ የሚያጌታ ስለሚሰራ ሕያው እንደሆነ እንደሚነሳ የሆነ ጉልበት ስለሚያልፍ የተከደነበት አበቃ የተባለው እንደተነሳ ሕያው ስለሆነ እግዚአብሔር ስሙ ይባረክ ኢየሱስ ሕይወት ነው የትንሳኤው ጌታ ረቡኒ አለችው እግሩ ስር ሽቶን ለሬሳ አይደለም አሁን ለአምልኮ አመጣችሁ አሁን ገብቶኛል አንተን ነው ማገለግለው ስሙ ይባረክ ያ ማለዳ ላንተ ምን አይነት ላንቺ ምን አይነት ነው ብዙ ማለዳዎች አልፈዋል የትንሳኤ ማለዳ ይለያል ነገሬን እንደ ትናንትናው አልገጥመው ትናንት ሰቅለውታል ትናንት ቀብረውታል ማርያም እንዴት ነው ጌታ ቢሏት አይ እንደ ትናንትናው አይደለም አሁን ይለያል እግሩ ላይ ድፍት ስል አይቻለሁ የተወጋውን ግን ተነስቷል ፍቅሩ አልተለወጠም ደግሞ የሚልከኝ መልእክት አለው ሂጅና ንገሪያቸው የሚል አገልጋይ የሚያደርግ እንደገና የሚያነሳ አሎ ሰምታችሁኛል ጸጋዎች እንደገና የሚነሱበት የተቀበረ አበቃ የተባለለት እንደገና የሚቆሰቆስበት ነው የትንሳኤ ጉልበት
ብዙ ተአምራት የሚሰራበት ነው፣ የሚመለስበት ነው። ኢየሱስ የተንሳኤ አምላክ ነው። ይኸው የሶስቱ ቀን መከራ ደፍኖ አስጨንቆት ሊሆን ይችላል። የሆነ ጉዳይ አስጥሎ ሊሆን ይችላል። አሁን ግን ኢየሱስ ተነስቷል። እንደገና ጸጋ ይመለሳል። የሰማይ አምላክ እግዚአብሔር ልዩ ጸጋ በቤተ ክርስቲያን በኩል ሊገለጥ የተገባው በዚህ ጨለማ አስጨናቂ ጊዜ በትንሳኤ ጉልበት እንደገና ሕያው እንዲሆን ጸልያለሁ፣ እንዲመለስ ጸልያለሁ፣ እንዲከፈት ጸልያለሁ፣ ረቡኒ እንዲል ጸልያለሁ። ሬጋ ሀባቱ ስሙኝ የተዘጋ የጸሎት ቦታ አቅም ካንተ አይደለም። ጴጥሮስ ችሎ ነበር ትቶ መከተል። ሁሉን ትተን ተከተልን እኮ ምናምን ማለት ይችል ነበርና አንዳንዱ እንዲመስሎት ነው ጸጋው የጠፋበት። ሰምታችሁኛል። አንዳንዱ እንዲመስሎት ነው አቅም ያጣው። ዞር ሲል በቃ ድንጋይ ሆነበት። ተንበርክኮ እንቅልፍ ወሰደው። ከፍቶ ጋዜጣ ሆነበት። አዎ ካንተ አትችልም፣ ከኔ አልችልም። የትንሳኤ ጌታ ግን ይመልሳል። መሰዊያ ይታደሳል። እሱ ሲጣራ ሼድራሃ ባሮስ ይለፍ መንፈስህ፣ ይለፍ መንፈስህ፣ ይለፍ መንፈስህ። የትንሳኤ ጉልበት ይለፍ መንፈስህ። ይህንን መከራ የሚያሳልፍ ይለፍ መንፈስህ። አቅም የሚጨምር ይለፍ መንፈስህ። እግዚአብሔር መንፈስ ቅዱስ ስራህን ስራ። በዚህ ጉባኤ መታደስ ይሁን፣ ታድሶ ሕያውነት ይምጣ እንደገና። ሬይ ጋሃዶ ቫይደስ ካዶማም ሬጀሴቲ አሎባ ለውጥ ከትንሳኤ በኋላ ነገሬን እንደ ትናንትና አላገኘውም። ተሐድሶ አለ። እግዚአብሔር ያድሳል። አዲስ መልእክት አለ። እግዚአብሔር ያድሳል። ሬባሃሎባንቶስ ቬላሃሮላንቶስ ልማድ አይደለም። ከዚህ በኋላ ልማድ አይሆንም። ከዚህ በኋላ የምናቀው ጥቅስ፣ የምናውቀው መዝሙር፣ የምናቀው ሰዓት፣ የምናገው ስርዓት አይደለም። እግዚአብሔር በመንፈስ ቅዱስ የሚሰራበት አዲስ አደራረግ ይጀምራል። ሌሊቱን ዘግተው እኮ ይጸልዩ ነበር። ሌሊቱን ዘግተው ተሰብስበው ይለምኑ ነበር፣ ይጸልዩ ነበር። ከሞት አድነን የሚል እሱን ጨረሱት። አሁን ወደ ማን እንደምንጸልይ አናቅም፣ ግን ብቻ አድነን የሚል ይቀየራል። እንደዛ አይነት መዝጋት ያቆማል ከዚህ በኋላ። እንደዛ አይነት መዝጋት ይለወጣል ከዚህ በኋላ። ኤቫሃዶ በያሮስ ፓይድራሃቫዶሽ ሴግሉ ማሃዶስ ይለወጥ። እግዚአብሔር ሆይ የትንሳኤ መልእክተኞች ነን። የትንሳኤ ጉልበት ተካፋዮች ነን። አስነስቶናል ከሱ ጋር። ትንሳኤ ኢየሱስ ነው። ትንሳኤ ኢየሱስ ሶብራባዶስ አሜን፣ 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 አሜን። ይለፍ፣ አሜን፣ ይለፍ፣ አሜን፣ ይለፍ፣ አሜን። ለአንዳንዱ እንደዚህ ነው መልእክቱ የሚመጣው። አረጋግጠው በቃ እርግጠኛ ነን፣ ሄደን አይተናል፣ ተደምድሟል፣ ከዚህ በኋላ መሄጃም የለን ምናምን ተብሎ ከተስፋ መቁረጥ ወደ ተስፋ መቁረጥ ሸለቆ ለገባ ኢየሱስ ወንድሞች የሚል መልእክት አለው። እንደ ተናገርኳችሁ በዚያ እንገናኝ ይላል። አባ አንተ ካዘቅት ማውጣት ትችላለህ። እጅህ ትንካን። አንተ ሕያው ነህ። እኛ የትንሳኤ ምስክሮች ነን። ያንቺ ጉዳይ የትንሳኤ ምስክር ነው። ያንተ ጉዳይ የትንሳኤ ምስክር ነው። እንዴት ሆነ የሚባል አነጋጋሪ ነገር የትንሳኤ ጉልበት አደረገ። ሬይ ካባዶስ ሃሌሉያ። አባት ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ተሐድሶ አሁንም ይፍሰስ። መሰዊያዎች ይታደሱ፣ አጀንዳዎች ይቀየሩ፣ የተዘጉ ይከፈቱ። በጌታ በኢየሱስ ስም ጸልያለሁ። ጸጋዎች ይመለሱ፣ አይኖች ይከፈቱ፣ ድምጽህን የሚሰሙ ጆሮች ይከፈቱ። መልእክተኞች ይውጡ እግዚአብሔር ሆይ፣ ተናጣቂዎች ይውጡ እግዚአብሔር ሆይ፣ ክብር ይውጣ እግዚአብሔር ሆይ።
የትንሣኤ ምስክሮች ነን። ሃሌሉያ